Okay, so this is grade 11, unit 6. It talk about fiction. So, in fictions, in this unit, we'll talk about extreme adjectives. What are extreme adjectives? Extreme adjectives are strong adjectives that replace very plus adjectives. ኤክስትሪም አጀክቲቭስ ምንድን ናቸው ስንል ስትሮንግ አጀክቲቭ ናቸው፣ ጠንካራ አጀክቲቮች ሆነው ምን ነው የሚተኩልን ቬሪ ብለን የምናወራቸው ለምሳሌ ቬሪ ቢዩቲፉል፣ ቬሪ አንግሪ ብለን የምናወራቸውን ነገሮች ወደ አንድ ቃል የሚቀይርልን adjective extreme adjective ይባላል ማለት ነው። the use of extreme adjective is to make descriptions vivid ወይም ስሜት ያለው ቃል እንዲሆን ማድረግ ነው ስራቸው ማለት ነው። so examples for this are exhausted። ለምሳሌ exhausted በምንልበት ሰዓት በጣም ደክሞኛል ወይም I'm very tired ማለት ስንፈልግ I am exhausted እንላለን ማለት ነው። so very tired ማለት very plus an adjective ነው። so exhausted የዚህ extreme adjective ነው ማለት ነው። so let's say very angry በጣም ተናድጃለሁ ማለት ብንፈልግ I am furious ማለት እንችላለን ማለት ነው። he is furious በጣም ተናዷል he is very angry ማለት ብንፈልግ he is furious ማለት እንችላለን። ለምሳሌ በጣም ትንሽ ወይም very small ማለት ብንፈልግ tiny ብንል አሁን በጣም ትንሽ እንደሆነ ስሜት በቃ tiny ስንል በጣም ጥንጥ እንደሆነ ለመናገር ማለት ነው። so there is exercise replace very plus adjective with an extreme adjective ይላል። ወደ ኤክስትሪም አጀክቲቭ ቀይሯቸው very plus adjective ተብሎ የተቀመጡትን ቃላት ወደ ኤክስትሪም አጀክቲቭ ቀይሯቸው ነው የሚለው። ሶ ለምሳሌ አንደኛ ላይ ምን አለ? very cold, very hungry and very big። በጣም ቀዝቃዛ፣ በጣም ርቦኛል፣ very big ወይም በጣም ትልቅ። እነዚህን ሶስት ቃላቶች ወደ ኤክስትሪም አጀክቲቭስ ቀይሯቸው ነው የሚለው። ኦኬ the next one is questions። questions ምንድን ናቸው? ጥያቄ ምንድን ነው? ሶ ጥያቄ ስንል ምንድን ነው? ኢንፎርሜሽን ለመጠየቅ ወይም የሆነ ነገር ለማወቅ የምንጠይቀው ጥያቄ የምንጽፈው ሴንተንስ ማለት ነው። ሶ ሴንተንስ አስኪንግ ፎር ኢንፎርሜሽን፣ በቃ ኢንፎርሜሽን ማንኛውም አይነት ኢንፎርሜሽን ማወቅ ስንፈልግ የምንጽፈው ሴንተንስ ምን ይሆናል? ወይም የምንናገረው ሴንተንስ ምንድን ነው የምንለው? ኩዌስችን እንለዋለን ማለት ነው። ሶ the use of questions are to get answers ወይም to get information ነው። for example do you like novels? yes or no question አለ። what is your favorite book? what is your favorite book ስንል WH question ነው። it is interesting isn't it ስንል ደግሞ ታግ question እንለዋለን ማለት ነው። so for this one the exercise is write one question of each type about fiction። ስለ ፊክሽን ሶስት ጥያቄዎች ጻፉ፣ ግን use each types ነው የሚለው። yes or no question, WH question and tag question። yes or no question ማለት yes ወይም no ብለን የምንመልሳቸው ጥያቄዎች ማለት ነው። WH questions ደግሞ ምን አይነት ጥያቄዎች ናቸው? WH ወርድስን በመጠቀም የሚመሰረቱ ቃላቶች ማለት ነው። ለምሳሌ what, who, where, how የሚሉትን ቃላቶች ተጠቅመን የምንጠይቃቸው ጥያቄዎች WH questions ይባላሉ። ታግ questions የምንላቸው የሆነ ሴንተንስ እንናገራለን አይደል እንዴ ነው እንዴ ብለን የምንጠይቀው ጥያቄ ምንድነው? ታግ questions ይባላል። ለምሳሌ ኤግዛምፕሉ ላይ እንዳየነው it's interesting isn't it በጣም ደስ የሚል ነገር ነው አይደለም እንዴ? ይሄ ምን ይባላል? ታግ question። ሶ እነዚህ ሶስት ታይፖች ተጠቅማችሁ ሴንተንስ ጻፉ ነው የሚለው። the next one is narrative tenses። ናሬቲቭ ቴንስስ ማለት በናሬሽን ላይ የምንጠቀማቸው ቴንሶች ናቸው። ስቶሪ ቴሊንግ ላይ የምንጠቀማቸው ቴንሶች። ሶ ፓስት ቴንስ ዩዝድ ኢን ስቶሪ ቴሊንግ ፓስት ቴንስ ነው። ብዙ ጊዜ ፓስት ቴንስ ስቶሪ ቴሊንግ ላይ ብዙ ጊዜ መጽሐፎችን አንብባችሁ ከሆነ፣ ፊክሽኖችን አንብባችሁ ከሆነ ወይም ልብ ወለዶችን አንብባችሁ የምታውቁ ከሆነ የሚጠቀሙት ቴንስ ፓስት ቴንስ ነው። እንደዚህ ሆኖ ነበር፣ it was like this, it was like that, I were we were ብለን ነው። so we use it to describe events in sequence። በቅደም ተከተል ኢቨንቶችን ለመግለጽ ወይም ድርጊቶችን በቅደም ተከተል ለማስቀመጥ የምንጠቀመው ምንድነው? ፓስት ቴንስ ነው ማለት ነው። for example she was reading when I entered። so she was reading when I entered ስገባ እያነበበች ነበረ። she had already finished the book መጽሐፉን already ጨርሰው። so እዚህ ጋር ምንድነው የተጠቀመው? ናሬቲቭ ቴንስ ነው የተጠቀመው። that narrative tense is past tense ማለት ነው። she was reading እያነበበች ነበር። when I entered still past tense ስገባ። she had already finished the book already ጨርሰዋለች መጽሐፉን። so ኤክሰርሳይሱ ምንድነው? it's fun continue the story I opened the door and በሩን ከፈትኩት እናም የሚለውን ስቶሪ ጨርሱት ነው። use past continuous plus past perfect ነው የምንጠቀመው ማለት ነው። so past continuous ማለት ተጀምሮ እስካሁን ያላለቀ አሁንም እየቀጠለ ያለ ነገር ማለት ነው። past perfect ማለት already done
ፓስት ላይ ተጀምሮ ፓስት ላይ ያለቀ እሱን የምንገልጽበት ፓስት ፐርፌክት። ሶ እነዚህን ሁለት ቴንሶች ተጠቅማችሁ ስቶሪውን ቀጥሉት ነው የሚለው። it will be fun, try it. Okay, the next one is sequencing words. sequencing words ማለት ሲኩዌንስ ማለት መጀመሪያ ቅደም ተከተል ማለት ነው። ሶ sequencing word ምን ማለት ናቸው ማለት ነው? ሲኩዌንስን ወይም ቅደም ተከተልን የሚገልጹ ቃላት ማለት ናቸው። ሶ words showing order ቅደም ተከተልን የሚያሳዩ ቃላቶች ምንድናቸው? sequencing words እንላቸዋለን ማለት ነው። ሶ the use of sequencing words is to organize ideas አይዲያዎችን ለመግለጽ ነው። ሐሳቦችን ደርድሮ ለማስቀመጥ። ለምሳሌ አሁን first then after ብለን የምንገልጻቸው ሴንተንሶች ምንድናቸው? ቃላቶች sequencing words ይባላሉ ማለት ነው። ለምሳሌ first I entered the room, then I sat on the chair, after that I ate my breakfast and finally I got out for school ስንል መጀመሪያ ገባው ወደ ሩሙ፣ ከዛ ቁርሴን ወንበሩ ላይ ተቀመጥኩ፣ ከዛ ቁርሴን በላው፣ ፋይናሊ ተነስቼ ወጣው ወደ ትምህርት ቤት። ሶ ይሄ ምንድነው የሚያሳየን? ኦርጋናይዝ የሆነ አይዲያ፣ መጀመሪያ ምን ተፈጠረ፣ ቀጥሎ ምን ተፈጠረ፣ ከዛ ደግሞ ምን ተደረገ፣ መጨረሻ ላይ ምን ተደረገ የሚለውን ነው የሚያሳየን። ሶ the exercise is write 4 sentences about your morning routine using sequencing words ነው የሚለው። ሶ 4 ሴንተንሶችን ጻፉ ነው የሚለው። እነዚህ 4 ሴንተንሶች ምን መሆን አለባቸው? ሲኩዌንስድ ወይም ኦርደርድ መሆን አለባቸው። ለምሳሌ ጠዋት ተነስቼ እንዲህ ያደረኩ መጀመሪያ፣ ከዛ እንዲህ ያደረኩና እንዲህ ያደርጌ ወደ ትምህርት ቤት ሄድኩ። ይሄንን ከላይ የተገለጹትን ኤግዛምፕል የተገለጹትን ቃላት በመጠቀም 4 ሴንተንሶችን የሞርኒንግ ሩቲናችሁን ወይም የጠዋት ሂደታችሁን ግለጹ ነው የሚለው። the next one is texts ቴክስቶች written or spoken materials ናቸው። የሚጻፉ ወይም የሚነገሩ ማቴሪያሎች ምን ይባላሉ? ቴክስቶች ይባላሉ። so the use of texts are different types of communication idea ናቸው። ብዙ አይነት ናቸው ሼር የሚደረግበት ኢንፎርሜሽን ሼር የሚደረግበት መንገዶች ናቸው። so for example fiction, non fiction, poetry እና ድራማ። ለምሳሌ ፊክሽን ስንል ልብ ወለድ አለ። ልብ ወለድ ቴክስት ነው፣ የተጻፈ ነገር ነው። ያ ምንድነው? ቴክስት ነው ማለት ነው። ነን ፊክሽን ኢ ልብ ወለድ ወይም እውነታ የሆኑ ነገሮች፣ ፖኤትሪ፣ ግጥም፣ ድራማ፣ እነዚህ አሁን ሁሉም የቴክስት አይነቶች ናቸው። ሪትን ኦር ስፖክን ማቴሪያል ናቸው፣ የተጻፉ ወይም የሚነገሩ ጽሁፎች ናቸው ማለት ነው። ሶ ኤክሰርሳይዝ ምንድነው? ለዚህ ክላሲፋይ ኒውስፔፐር አርቲክል፣ ኖቨል ኤንድ ፕሌይ ምን እንደሆኑ፣ ፊክሽን ነው፣ ነን ፊክሽን ነው፣ ፖኤትሪ ነው፣ ድራማ ነው። እነዚህን እስቲ እናንተ ከምታውቁት አንዳንድ እየጠቀሳችሁ ጻፏቸው። ኔክስት ዋን ኢዝ ዲክሽነሪ ዩዝስ። ዲክሽነሪ ምንድን ነው? ቱል ፎር ወርድ ሚኒንግ ስፔሊንግ ኤንድ ፕሮናንሲዬሽን የቃላትን ትርጉም አነባበባቸውንና ምን አይነት ቦታ ላይ ይጠብቃሉ፣ ምን አይነት ቦታ ላይ ይላላሉ የሚለውን የምንገልጽበት ማለት ነው። የምናይበት ቱል ነው ወይም መጽሐፍ ነው። ሶ ዩዝድ ቱ ቼክ ዩዜጅ፣ ሲኖኒምስ፣ ግራመር ፎርምስ ጥቅማቸውን፣ የቃላቶችን ጥቅም፣ ተመሳሳይ ቃላታቸውን እና ግራመር ላይ ምን አይነት ቦታ አላቸው የሚለውን ማየት እንችላለን። ሶ ፎር ኤግዛምፕል ፊክሽንን ስናይ ፊክሽን ዲክሽነሪ ላይ እንደዚህ ተቀምጧል። FIK ዶት ይልና SEN ኢን አዘር ወርድስ ማለት ነው። ሶ ፊክሽን ይሄ ግራመር ፎርሙ ነው። ኤንድ ኔክስት ዋን ኢዝ ሲኖኒም አለ። ሲኖኒሙ ምንድነው? ስቶሪ ነው። ፊክሽን ማለት ታሪክ እንደማለት ነው። ልብ ወለድ ታሪክ፣ የአማርኛ ዲክሽነሪ ላይ ብናየው እንደዛ ነው የሚለን። ሶ ሲኖኒሙ ስቶሪ ነው ማለት ነው። ሶ ዲክሽነሪ ላይ ሄደን የምንፈልገው ምንድነው? የቃላትን ትርጉምና ግራመር ፎርማቸውን ማለት ነው። ሶ ኤክሰርሳይሱ ምንድነው? ለዚህኛው ደግሞ ሉክ አፕ ፊክሽን ኤንድ ራይት ኢትስ ፕሮናንሲዬሽን ኤንድ ዋን ሲኖኒም። ፊክሽን የሚለውን ቃል ዲክሽነሪ ላይ ፈልጉና ፕሮናንሲዬሽኑንና አንድ ሲኖኒሙን ጻፉ። ላይክ አንድ ሲኖኒም ብቻ አይቀመጥም ዲክሽነሪ ላይ፣ ከሁለት 3 ሲኖኒሞች ነው የሚቀመጠው። ሶ እነዛን ሲኖኒሞች አንዱን መርጣችሁ ጻፉ እና ደግሞ ምንድነው ፕሮናንሲዬሽኑ እንዴት እንደሆነ አሳዩ ነው የሚለው። the next one is phrasal verbs in and out። ፍራዛል ቨርቦች ሆነው ኢን እና አውትን የያዙ ማለት ነው። ዴፊኒሽኑ ምንድነው? verbs plus in and out with new meaning። ቨርቦች ላይ ኢን እና አውትን ጨምረን አዲስ ሚኒንግ ወይም አዲስ ትርጉም የምናመጣበት መንገድ ፍራዛል ቨርብስ ይባላል። use everyday English ጥቅሙ ምንድነው? ሁሌ የምንጠቀመው እንግሊሽ ላይ የምንጠቀመው ነው። ለምሳሌ fill in፣ check out ስንል fill in ስንል አሁን ብዙ ጊዜ ፈተና ላይ ወይ ኤክሰርሳይዝ ሆምወርክ ላይ ክላስ ወርክ ላይ የምናየው ነገር ነው። fill in the blank space ብለን
የምናስቀምጠው ምንድነው ፊል ኢን ማለት ሙሉ እንደማለት ወይም ሙላው ኮምፕሊት እንደማለት ነው። ቼክ አውት ማለት ደግሞ ሊቭ እንደማለት ነው። ሶ ቼክ አውት ስንል ውጣ ወይም ውጡ። አይ ቼክድ አውት ኦፍ ዘ ሆቴል ከሆቴሉ ወጥቻለሁ። አይ ሌፍት እንደማለት ነው ማለት። ሶ ዘ ኤክሰርሳይዝ ኢዝ ፕሊዝ ብላንክ ዘ ፎርም። ፕሊዝ ብላንክ ዘ ፎርም። ዘ ሰከንድ ኩዌስችን ኢዝ ሌትስ ብላንክ ዘ ኒው ካፌ። ሌትስ ብላንክ ዘ ኒው ካፌ። ይሄንን እናንተ ምንድን ነው የምታደርጉት? ፎርም ሲሰጣችሁ ምንድን ነው የምታደርጉት? የሆነ ካፌ አካባቢያችሁ ቢከፈት ምንድን ነው የምታደርጉት? እነዛን ቃላቶች ኢን እና አውት ባላቸው ቃላቶች እየቀየራችሁ እዚህ ጋር ሙሏቸው። the next section is what is fiction? fiction ምንድን ነው? the definition is literature created from imagination. ፊክሽን ምንድን ነው? ከኢማጂኔሽን ወይም ከጭንቅላታችን ውስጥ አውጥተን የምንፈጥራቸው ካራክተሮችን ተጠቅመን የምንጽፈው ታሪክ ነው። ለምሳሌ አሁን ሁለት ሰዎች እንዲህ የሆነ ቦታ ሲሄዱ ብለን ያልተፈጠረ ነገር በውስጣችን እየፈጠርን እንትኑን የምንጽፈው ነገር ምን ይባላል? ፊክሽን ይባላል ማለት ነው። and it uses to entertain or explore ideas. ሰዎችን ለማዝናናት ነው ብዙ ጊዜ የሚጠቀሙት፣ ግን it's used to explore ideas. አይዲያዎችን ኤክስፕሎር ለማድረግ ውስጣችን ምን አይነት አይዲያ ተቀምጧል ብለን ራሳችንን እንትን ለማለት እንትን ምንለው የምንጠቀምበት መንገድ ነው ማለት ነው። so for example novels, short stories, plays. ኖቬሎች ብዙ ጊዜ ከአንድ ሰው ቁጭ ብሎ የሚያመጣቸው ሀሳቦች ናቸው። ሾርት ስቶሪስ አጫጭር ታሪኮች አሉ። እነሱም አሁን ለምሳሌ እውነታ ከሆኑ ውጪ ብዙዎቹ ፊክሽን ናቸው ወይም ልብ ወለድ ናቸው ማለት ነው። ፕሌይስ ወይም ጨዋታዎች። አሁን ፊልሞች ብዙ ጊዜ በእውነተኛ ታሪክ ላይ የተመሰረተ ፊልም እስካላለ ድረስ ቤዝድ ኦን ትሩ ስቶሪ እስካላለ ድረስ ያ ፊልም ምንድን ነው ማለት ነው? እንደ የፊክሽን ነው ማለት ነው። ከአንድ ሰው ቁጭ ብሎ ጽፎ ከሀሳቡ እያመነጨ የጻፈውን ነገር ነው ማለት ነው። ሶ for this one the exercise is name 2 novels and 2 short stories ነው የሚለው። so in this chapter we saw about extreme adjectives, questions, narrative tenses, sequencing words, texts and dictionary uses and also phrasal verboችን አይተናል። እነዚህን ሁሉ ወደ ኋላ ተመልሳችሁ አንብቧቸው። this is all about unit 6 until next time.